የኒኩሌር ቦምቦች እስካሁን ከተፈጠሩ የጦር መሳሪያዎች ሁሉ እጅግ በጣም ኃይለኛዎቹ ናቸው። በአጭር ጊዜ ውስጥ ከፍተኛ የሆነ ኃይል ይለቃሉ። እንዴት እንደሚሰሩ ለመረዳት ከጀርባቸው ያለውን መሰረታዊ ሐሳብ ማየት ያስፈልጋል። ለዛሬም በዚህ ቪዲዮአችን የኒኩሌር ቦምቦች በውስጣቸው ምን እንደያዙ፣ እንዴት እንደሚሰሩ እንመለከታለን። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በኒኩሌር ቦምብ እምብርት ውስጥ አተም ይገኛል። አተም እጅግ ጥቃቅን የሆኑ ቅንጣቶች ናቸው። በዙሪያችን ያሉ ነገሮች ሁሉ ከአተሞች የተሰሩ ናቸው። እያንዳንዱ አተም ውስጥ ኒኩለስ አለ። ኒኩለሱ ፕሮቶኖችና ኒውትሮኖችን ይይዛል። በአንዳንድ የአተም አይነቶች ውስጥ ኒኩለሱ የተረጋጋ አይደለም። ይህ ማለት ሊሰነጣጠቅ ይችላል ማለት ነው። ሲሰነጣጠቅም ከፍተኛ ኃይል ይለቀቃል። ይህ ሂደት የኒኩሌር ፍንጠቃ ወይም ኒኩሌር ፊዥን ይባላል። የኒኩሌር ቦምቦች ይህን የፍንጠቃ ሂደት ይጠቀማሉ። ለዚህም በብዛት ጥቅም ላይ የሚውሉት ቁሶች ዩራኒየም 235 እና ፕሉቶኒየም 239 ናቸው። እነዚህ ቁሶች አተሞቻቸው በቀላሉ ሊሰነጠቁ ስለሚችሉ የተለዩ ናቸው። አንድ አተም ሲሰነጠቅ ኃይልንና ኒውትሮኖችን ይለቃል። እነዚህ ኒውትሮኖች ሌሎች አተሞችን በመምታት እነሱም እንዲሰነጠቁ ያደርጋሉ። ይህም ሰንሰለታማ ግብረ መልስ ወይም ቼን ሪያክሽን ይፈጥራል። ሰንሰለታማ ግብረ መልስ ለኒኩሌር ቦምብ ስራ ቁልፍ ነው። ግብረ መልሱ ዘገምተኛና ቁጥጥር የሚደረግበት ከሆነ በኒኩሌር ኃይል ማመንጫ ውስጥ ኤሌክትሪክ ለማምረት ሊያገለግል ይችላል። ነገር ግን በኒኩሌር ቦምብ ውስጥ ግብረ መልሱ በጣም ፈጣንና ቁጥጥር የማይደረግበት ነው። ይህ ነው ለከፍተኛ ፍንዳታው ምክንያት የሚሆነው። የኒኩሌር ፍንዳታ እንዲከሰት ቁሱ ወሳኝ መጠን ወይም ክሪቲካል ማስ ላይ መድረስ አለበት። ወሳኝ መጠን ማለት ሰንሰለታማ ግብረ መልሱ በራሱ እንዲቀጥል በአንድ ቦታ ላይ በቂ ቁስ መኖር ማለት ነው። በቂ ቁስ ከሌለ ግብረ መልሱ ይቆማል። በቂ ካለ ግን ግብረ መልሱ በቅጽበት ያድጋል። የፍንጠቃ ሂደትን የሚጠቀሙ ሁለት ዋና የኒኩሌር ቦምብ አይነቶች አሉ። የመጀመሪያው የጠመንጃ አይነት ቦምብ ወይም ገን ታይፕ ቦምብ ነው። በዚህ ንድፍ ውስጥ ሁለት የዩራኒየም ቁርጥራጮች ተለይተው ይቀመጣሉ። እያንዳንዱ ቁራጭ ለብቻው ሰንሰለታማ ግብረ መልስ ለማምጣት በቂ አይደለም። ነገር ግን በፍጥነት አንድ ላይ ሲጋጩ ወሳኝ የሆነ መጠን ይፈጥራሉ። ይህ ሰንሰለታማ ግብረ መልሱን በማስጀመር ፍንዳታ ያመጣል። ሁለተኛው የውስጥ ፍንዳታ ቦምብ ወይም ኢምፕሎዥን ታይፕ ቦምብ ነው። ይህ ንድፍ ይበልጥ ውስብስብ ነው። ከዩራኒየም ይልቅ ፕሉቶኒየምን ይጠቀማል። በዚህ ጊዜ ፕሉቶኒየሙ በተለመዱ ፈንጂዎች ይከበባል። እነዚህ ፈንጂዎች ሲፈነዱ ፕሉቶኒየሙን ወደ ውስጥ ይጫኑታል። ይህም ቁሱ በጣም ተጭኖ ወይም ዴንስ ሆኖ ወሳኝ መጠን እንዲፈጥር ያደርገዋል። ከዚያም ሰንሰለታማ ግብረ መልሱ ይጀምራል። ሰንሰለታማ ግብረ መልሱ አንዴ ከጀመረ በጣም በፍጥነት ያድጋል። ከአንድ ሰከንድ ባነሰ ጊዜ ውስጥ እጅግ በጣም ብዙ አተሞች ይሰነጠቃሉ። እያንዳንዱ ስንጥቅ በሙቀትና በጨረር መልክ ኃይልን ይለቃል። ይህ ኃይል ተከማችቶ ኃይለኛ ፍንዳታን ይፈጥራል። የኒኩሌር ቦምብ ፍንዳታ በርካታ ውጤቶች አሉት። አንደኛው የፍንዳታ ማዕበል ወይም ብላስት ዌቭ ነው። ይህ ከፍንዳታው ወደ ውጭ የሚወጣ ጠንካራ የግፊት ማዕበል ነው። ህንፃዎችን፣ ዛፎችንና በመንገዱ ያለን ማንኛውንም ነገር ሊነካ ይችላል። ሁለተኛው ሙቀት ነው። የኒኩሌር ፍንዳታዎች እጅግ ከፍተኛ የሙቀት መጠን ያመነጫሉ። ሙቀቱ በጣም ኃይለኛ ከመሆኑ የተነሳ በአቅራቢያው ያለን ሁሉንም ነገር ሊያቀልጥ ወይም ሊያቃጥል ይችላል። ሶስተኛው ጨረር ወይም ራዲዬሽን ነው። አተሞች ሲሰነጠቁ የተለያዩ የጨረር አይነቶችን ይለቃሉ። ወዲያው የሚከሰተው ጨረር ለሕያው ፍጥረታት እጅግ በጣም አደገኛ ነው። በሰውነት ውስጥ ያሉ ሴሎችን ሊጎዳና ለከባድ የጤና ችግሮች ሊዳርግ ይችላል። አራተኛው የኒኩሌር ብናኝ ወይም ፎል አውት ነው። ከፍንዳታው በኋላ ራዲዮ አክቲቭ የሆኑ ቅንጣቶች ወደ አየር ይወጣሉ። እነዚህ ቅንጣቶች ቆይተው ወደ መሬት ሊወርዱ ይችላሉ። ይህ ራዲዮ አክቲቭ ብናኝ በሰፊ ቦታ ላይ ሲሰራጭና ለረጅም ጊዜ ሲቆይ አደገኛ ሊሆን ይችላል። ሃይድሮጅን ቦምብ ወይም ቴርሞኒኩለር ቦምብ የሚባል ሌላ አይነትም አለ። ይህ አይነቱ ቦምብ ከፍንጠቃ ቦምቦች ይልቅ እጅግ ኃይለኛ ነው። ፍንጠቃን ወይም ፊዥን እና ውህደትን ወይም ፊውዥንን በአንድ ላይ ይጠቀማል። ውህደት ወይም ፊውዥን የተለየ የኒኩሌር ግብረ መልስ ነው። አተሞችን ከመሰንጠቅ ይልቅ ውህደት አተሞችን ያዋህዳል። ብዙውን ጊዜ እንደ ሃይድሮጅን ያሉ ትናንሽ አተሞችን በማዋሃድ ትልቅ አተም ይፈጥራል። በዚህ ሂደት ውስጥም እጅግ ከፍተኛ መጠን ያለው ኃይል ይለቀቃል። በሃይድሮጅን ቦምብ ውስጥ ትንሽ የፍንጠቃ ቦምብ እንደ መተኮሻ ወይም ትሪገር ያገለግላል። የፍንጠቃ ቦምቡ ፍንዳታ ውህደት እንዲከሰት የሚያስፈልገውን
ከፍተኛ ሙቀትና ግፊት ይፈጥራል። ከዚያም የውህደት ግብረ መልስ ይጀምራል። ይህም ሃይድሮጅን ቦምቦችን ከመደበኛ ቦምቦች እጅግ የበለጠ ኃይለኛ ያደርጋቸዋል። የኒውክሌር ቦምቦች ኃይለኛ ብቻ ሳይሆኑ በጣም አደገኛም ናቸው። ከፍተኛ ጥፋትና የህይወት መጥፋት ሊያስከትሉ ይችላሉ። በዚህ ምክንያት ብዙ ሀገራት የኒውክሌር መሳሪያዎችን ለመገደብ ወይም ለመቀነስ ተስማምተዋል። ዛሬ የኒውክሌር መሳሪያዎች በጥንቃቄ ቁጥጥር ይደረግባቸዋል። መስፋፋታቸውን ለመከላከልና የኒውክሌር ጦርነት አደጋን ለመቀነስ ዓለም አቀፍ ስምምነቶችም አሉ። የኒውክሌር ቦምቦች እንዴት እንደሚሰሩ መረዳት አስፈላጊ የሆነው እነሱን ለማበረታታት ሳይሆን ተጽዕኗቸውን ለመገንዘብ ነው። እውቀት ሰዎች የተሻሉ ውሳኔዎችን እንዲያደርጉና ዓለም ወደ ሰላምና ደህንነት እንድታመራ ይረዳል። በአጭሩ የኒውክሌር ቦምቦች የሚሰሩት ከአተም ኒውክለስ የሚወጣን ኃይል በመጠቀም ነው። በፍንጠቃ ቦምቦች ውስጥ አተሞች ይሰነጠቃሉ፣ በውህደት ቦምቦች ውስጥ ደግሞ አተሞች ይዋሃዳሉ።